የዛሬው ክላሳችን it's all about loops in JavaScript. So what are loops or loops ምንድን ናቸው? So in JS or in the programming world, a loop is a programming structure that repeats a piece of code. ይሄ ምን ማለት ነው? ሉፕ ማለት it's a code structure አንድን ነገር ብዙ ጊዜ የሚደጋግምልን or አንድን ስቴትመንት ብዙ ጊዜ ኢተሬት አድርጎ የሚደጋግምልን ማለት ነው። ሌትስ ሴይ if we want to write 10 ላይን ኦፍ ኮድ or 10 ጊዜ መጻፍ የምንፈልገው ቴክስት ካለ instead of typing it 10 ጊዜ we write a piece of codes that may be one line or ርዝመቱ አንድ ላይን የሆነ ኮድ እንጽፍና 10 ጊዜ or 100 ጊዜ ኢተሬት ያደርጋል ማለት ነው። So loops are tools in JavaScript that make our works easier or repetitive tasks ሲኖር አጭሩ የሚደጋገሙ ነገሮች ካሉ እነሱን የምንሰራባቸው መንገዶች ናቸው እና እናያለን። we're gonna start from the syntax. So JavaScript ውስጥ there are a couple of different type of loops. አንደኛው for loop ይባላል። The second one is while loop. The third one is do while loop. So ለዛሬ የምናያቸው ሶስቱን ነው። ከዛ after we learn about objects and arrays in our coming classes ሌላ ተጨማሪ ሁለት type of loop እናያለን ማለት ነው። So now we're gonna start from a for loop. እና ዲፍረንሳቸውንም እናያለን የሶስቱን። for loop እና we use for loop when we want to iterate through a known number of የሆነ አንድ ነገር ስንቴ እንደምናደርገው እርግጠኛ ከሆነ let's say 10 ጊዜ የምናደርገው ከሆነ we use for loop ምክንያቱም ስንቴ ማድረግ እንዳለብን ስለምናውቅ ማለት ነው። እና we have different type of loops. አሁን ለምሳሌ while loop we use it when we don't know the number of times we iterate. እና የfor loop syntax ስናየው we write for ከዛ open braces አድርገን እንደዚህ እናደርጋለን። so for እንልና እዚህ inside the brackets የሚገቡ ሶስት ኮንዲሽኖች አሉ። first initialization ይባላል። so we say let የምትለውን variable ተጠቅመን I is equal to የመጀመሪያው ኮንዲሽን ኢኒሻላይዜሽን ነው or አንድ ቫሪያብል አሳይን የምናደርግበት ማለት ነው። እና ይሄ ቫሪያብል ምን ይባላል? ካውንተር ነው። እና what's the use of counter ጥቅሙ ምንድነው? it tells us the number of time the loop is being called or is iterating. ስለዚህ ምን ያህል ጊዜ ሉፑ ራን እንደሚያደርግ ኮንትሮል የምናደርግበት using this controller ነው ማለት ነው። then ቀጣዩ we have a condition. so ይሄኛው it's a true or false value let's say 10 ጊዜ then መጨረሻ ላይ ደግሞ ኮንትሮለራችንን ቫልዩ ነው የምንጨምርበት which is called the increment condition እና let's say I plus plus. so ሶስት ነገር ነው እዚህ ብራኬት ውስጥ የሚገባው። መጀመሪያ የካውንተራችን ኢኒሻል ቫልዩ ይነገረናል። አይ ዜሮ ነው ሲጀምር። ከዛ ምን ያህል ጊዜ ነው ሉፑ ኢተሬት የሚያደርገው ለሚለው ጥያቄ ይሄኛው ኮንዲሽን ፎልስ እስከሚሆን ድረስ ኢተሬት ያደርጋል or ራን ያደርጋል ማለት ነው። ስለዚህ አይ ከ10 እስኪበልጥ ድረስ ሉፑን ደጋግመን እንጠራዋለን ማለት ነው። አሁን እዚህ ጋር ካየነው አይ ዜሮ ነው። ስለዚህ 0 ከ10 ያንሳል እውነት ነው። ስለዚህ anything inside the for loop ደጋግሞ ራን ያደርጋል ማለት ነው። let's say console log አይ የሚለውን ቴክስት ራን አደረገ እና let's run the live server.
እዚህ ጋር ካታያችሁ 11 ጊዜ ሃይ ኢተሬት አድርጓል ማለት ነው። 11 ጊዜ ያደረገው እችኛው ሌዛ ነው ሪኳልቱ ስለተጠቀመ አሁን ሌትስ ሴይ ኢትስ ሌስ ዛን 10 ሶ ሃይ ስንት ጊዜ ተጠራ ማለት ነው? ኢትስ ቢን ኮልድ 10 ታይምስ ሴም ቫልዩ ስለሆነ ነው ወደ ታች ያልደረደረው። ኢፍ ዊ ሴይ ሌስ ለምሳሌ የኮንትሮለራችንን ቫልዩ እናውጣ ብንል ኮንሶል ሎግ አይ ቢኮዝ አይ ኢዝ አ ቫሪየብል ስንት ይሆናል? ከዜሮ ጀምረን እስከ 9 ቶታል ነምበር ኦፍ እንትኑ 10 ነው፣ ምክንያቱም 0 1 2 ብሎ ስለሚጀምር። ሶ ይሄ ሉፕ ስንት ተጠራ? ኢትስ ቢን ኮልድ 10 ታይምስ። ስለዚህ ሃው ዲድ ዳት ሃፕን ብለን ካየን ኢኒሻሊ የአይን ቫልዩ 0 ሰጠ ነው። ደን አይ ከ10 እስካነሰ ድረስ ሉፑ ሹድ ኮንቲኒዩ ነው ሎጂኩ። ሶ ይሄኛው ኮንዲሽን እዚህ ጋር ነው አፕላይ የምናደርገው። ሶ ይሄኛው ነገር ፎልስ እስከሚሆን ድረስ ኢት ራንስ። ደን ይሄኛውን ነገር ፎልስ የሚያደርግልን ኦር ኮንዲሽኑን ፎልስ የሚያደርግልን ኢንክሪመንት ኮንዲሽን ይባላል። ይሄ አይ ፕላስ ፕላስ ስንል ምን ማለት ነው? አይ በአንድ እያደገ ነው። ኢት ሚንስ ይሄ ምን ማለት ነው? አይ ኢዝ ኢኳል ቱ አይ ፕላስ ዋን እንደማለት ነው። when we say አይ ፕላስ ፕላስ ሶ ይሄኛውና ይሄኛው they have the same meaning። ስለዚህ አሁን ኢኒሻሊ አይ 0 ነው። then አይ ከ10 ያንሳል ኢትስ ትሩ። then ቀጥታ ነው የምንሄደው ወደ ሉፕ ኢንክሪመንት ሳናደርግ በፊት። ሶ ኢንክሪመንት ሳይደረግ በፊት ሉፕ ውስጥ ይገባል። ሶ ሉፑ አንድ ይሆናል። ኖ ሉፕ ውስጥ ገባ። ከዛ የአይን ቫልዩ ፕሪንት አውት አደረገ። አይ እዚህ ጋር ስንት ነው? 0። ስለዚህ 0 እዚህ ጋር አወጣም ማለት ነው። then ከሉፑ እንወጣና we check for the condition again። ሶ ከሉፑ ስንወጣ ምን እናደርጋለን? አይን በአንድ እንጨምራታለን ማለት ነው። ስለዚህ እዚህ ጋር ነው አይ ፕላስ ፕላስ ሃፕን እያደረገ ያለው ኢትስ ሃፕኒንግ ሂር። ሶ እዚህ ጋር ጽፈ ነው ቢሆንም ኤክስኪዩት የሚደረገው አፍተር ስቴትመንት ካለቁ ይሄኛው ስቴትመንት ኤክስኪዩት ካደረገ በኋላ ነው። ስለዚህ ኮንሶል ሎግ ኦር ፕሪንት አደረግን 0። ቀጣይ ምንድነው? አይ የአይን ቫልዩ በአንድ ጨመርም ማለት ነው። ስለዚህ አሁን አይ ስንት ነው? አይ እዚህ ጋር ስንት ነው? አንድ ሆነ ማለት ነው። then we continue ከዛ አሁንም ቼክ ያደርጋል። አሁን አይ አንድ ነው። አንድ ከ10 ያንሳል የስ። ከዛ we print out አይ። ስለዚህ አይን ፕሪንት አውት አደረገ። then we continue አይ በአንድ ጨመረ። ስለዚህ አሁን አይ 2 ነው። then it continues this way ማለት ነው። አይ 3 ይሆናል። then አይ 4 ይሆናል። then 5 ይሆንና it would go until I is 10። then is 10 less than 10 it's false። ስለዚህ ወደዚህ አንገባም፣ ቀጥታ ከሉፑ ያስወጣናል ማለት ነው። ሶ ፎር ሉፕ ጥቅሙ ይሄኛው ነው ማለት ነው። when we know the number of times we want to print something out we use a for loop። ስለዚህ የፎር ሉፕ ሲንታክስ ይሄ ነው። we have initialization condition ከዛ ሴሚኮለን አድርገን we have the condition of the loop condition ይባላል ይሄኛው። then we have the increment condition። so this is one way of declaring a for loop። so ይሄንን አይ እንበላለን። so let's continue. Another way is let's say for let I is equal to I አምስት ነው ኢኒሻል ቫልዩዎች። then what's the condition? if I is greater than 0 እንልና ሉፕ ያርግ ማለት ነው። as long as this condition or ይሄኛው ኮንዲሽን ትሩ እስከሆነ ድረስ ፎር ሉፑ ይቀጥል ኦር ኤክስኪዩት ያርግ ይላል። then ምን እናደርጋለን? አይ ማይነስ ማይነስ። ሶ ይሄኛው ኦፐሬተር የዚህ ኢኩቫለንት እንትኑ ምን ማለት ነው? አይ ኢዝ ኢኳል ቱ
አይ ማይነስ ዋን እያልን ነው ማለት ነው። ሶ አፍተር ኤቭሪ ሉፕ ኦር አንዴ ሉፑ ከሄደ በኋላ አንድ ስቴትመንት ኤክስኪዩት ካደረገ በኋላ የአይ ቫሊዩ በስንት ይቀንሳል? በአንድ ይቀንሳል ማለት ነው። ስለዚህ ይሄ አንትል ኮንሶል ሎግ አድርገን አይ ቼክ እናድርገው። ስለዚህ ይሄኛው ስንት ጊዜ ራን ነው የሚያደርገው? 5 ጊዜ። 5 ነበር የአይ ኢኒሻል ቫሊዩ ደን 5ን ፕሪንት አውት ካደረገ በኋላ አንድ ይቀንሳል። ደን ቼክ ያደርጋል ድጋሚ 4 ከ0 ይበልጣል? አዎ 4ን ፕሪንት አውት ያደርጋል። ከዛ ኢት ኮንቲኒዩስ 4ን ፕሪንት አንድ ይቀንሳል። 3ን ፕሪንት 2ን ፕሪንት አውት አንድ ያደርጋል። ከዛ መጨረሻ ላይ 1 ከ0 ይበልጣል? አዎ 1ን ፕሪንት አውት አድርግ ደን 1 ሲቀነስ 1 0 ነው። ሶ ኢት ቼክስ አጌን ይወጣና 0 ከ0 ይበልጣል? ፎልስ። ስለዚህ ከሉፑ ይወጣል ማለት ነው። እንደዚህም ቼክ አድርገን ኢኒሻል ቫሊዩዋችን ከፍ አድርገን ፎልስ የሚያመጣልንን ኢንክሪመንት ኮንዲሽን ደግሞ እየቀነስን ተርሚኔት እስከሚያደርግበት ጊዜ ሉፓችንን መፍጠር እንችላለን ማለት ነው። ሶ that's how for loop works። ስለዚህ ፎር ሉፕ ለምሳሌ what's the use of for loop ብላችሁ ብትጠይቁ let's say ከ1 እስከ 10 ያሉትን ኦር ከ1 እስከ 100 ድምራቸውን ማውጣት ከፈለግን we could use a for loop። ስለዚህ ነው this simple exercise ምንድነው? let's say sum of n natural numbers from 1 up to n። ስለዚህ ከአንድ ኢኒሻል ቁጥር ጀምረን እስከምንፈልገው ቁጥር ድምራቸውን ብንፈልግ እንደዚህ እናደርግም መቼስ let's say let sum is equal to 0 ብለን ከዛ sum is equal to 1 plus 2 plus 3 plus 4 plus 5 plus 6 plus 7 እያለን አንሄድም። ምክንያቱም it's very time consuming እና እንደዚህ የምናደርግ ከሆነ ፕሮግራሚንግ አያስፈልግም ማለት ነው። በፒስ ኦፍ ፔፐር መስራት እንችላለን። ሶ ኢንስቴድ ምን እናደርጋለን? we use a for loop ምክንያቱም ስንት ጊዜ መደጋገም እንዳለብን ማወቅ እንችላለን ማለት ነው። ሶ let's use a for loop። ፎር ሉፓችን እንጀምርና አይ ሌት እንልና ኢኒሻል ኮንዲሽናችን የሆነ ቁጥር ከዜሮ ነው የሚጀምረው እንበል። then we continue then I is less than let's say ከ1 እስከ 100 ያሉትን ቁጥሮች ድምራቸው ማወቅ ፈለገ። then we continue I plus ሶ ምን አደረግን? አይን ኢኒሻላይዝ አደረግን። አይ ኢኒሻሊ 0 ነው። እስከ መች ነው ይሄ ሉፕ ራን የሚያደርገው? until I is less than 100 then አይ በስንት ያድጋል? በአንድ ያድጋል። አይ በስንት ያድጋል? በአንድ ያድጋል። ሶ what do we do? it is ምን እናደርጋለን? sum is equal to sum plus I። ሶ ምንድን ነው ያደረግነው? ሰምን ኦር ይሄኛው እዚህ ላይ ነው የምናከማቸው፣ ድምሮችን እዚህ ላይ ነው የምናከማቸው። ስለዚህ መጀመሪያ ኢኒሻሊ ሌትን ከሉፕ ውጪ አስቀመጥነው። ለምን እንደዛ እንዳስቀመጥነው I'm gonna tell you shortly። ሶ ሉፓችንን ከመክፈታችን በፊት we assigned a variable ኢኒሻሊ 0 ነው። ድምር የምንም ቁጥር ድምር ከሌለው የመጀመሪያ ኢኒሻል ድምራችን 0 ነው ማለት ነው፣ ኦር ኢኒሻል ቫልዩአችን። ሶ ከዛ what we did is እዚህ ላይ
ቁጥር እየደመርን ከዜሮ ጋር ቁጥር እየደመርን ማን ላይ ነው የምናስቀምጠው? የትኛው ኮንቴነራችን ላይ? ሰም ኮንቴነራችን ላይ ነው ማለት ነው። ሶ የመጀመሪያውን ኢተሬሽን እንስራው እንደዚሁ በቃላችን። አይ ኢኒሻሊ ዜሮ ነው፣ ሉፕ ውስጥ ገባ፣ ሰምም ዜሮ ነው። ስለዚህ ሰም ላይ ምን አድ እያደረግን አሁን ሰም የመጀመሪያው እንትን ላይ የሰም ቫሊዩ ዜሮ ነው፣ ደን የአይ ቫሊዩም ዜሮ ነው። ስለዚህ የሰም የመጀመሪያ እንትናችን ዜሮ ነው ማለት ነው። ደን ቀጠለ። አሁንም ሰም ዜሮ ነው፣ ምክንያቱም ሰም ላይ የተቀመጠው ዜሮ ቫሊዩ ነው፣ ዜሮ። አይ ግን አሁን ዜሮ አይደለች። አይ ከሉፕ ወጥቶ ድጋሚ ሲገባ ስንት ሆነ? በስንት ጨመረ? በአንድ ይጨምራል። ሶ አሁን አይ አንድ ነው። ደን ሰም ስንት ይሆናል? አሁን ሉፑ ከመውጣቱ በፊት ሰሙ አንድ ነው ማለት ነው። ደን ሰርድ ኢተሬሽን ላይ ሰም ስንት ነው? አሁን ኢትስ ዋን። ዋት አባውት አይ? የአይ ቫሊዩ ደግሞ ኢት ሃዝ ቢካም ቱ። ሶ ናው ሰም ስንት ሆነ? ኢትስ ዋን ፕላስ ቱ ስሪ። ደን ዊ ኮንቲኒው። ናው ሰም ኢዝ ሶስት፣ አይ ስንት ነው? ኢትስ ስሪ። ምክንያቱም አይ በአንድ እያደገ ነው። ሶ ኢትስ ናው ሲክስ። አንድ ጊዜ እንየው። አሁን ሰም ስንት ነው? ሰም ኢዝ ሲክስ። ሃው አባውት ዘ አይ ቫሊዩ? አይ ኢዝ ፎር። ስለዚህ አሁን ሰም ስንት ሆነ? ቴን። ስለዚህ እንዲህ እያልን ድምራችንን ሰም ላይ እያስቀመጥን ዊ ኮንቲኒው አንቲል አይ ሪክስ 100 ማለት ነው። ስለዚህ አንቲል ሰም ኢዝ ኢኳል ቱ ሰም ፕላስ አይ ስንት እስኪሆን 100 ኦር ኢን ዲስ ኬዝ አይ ከመቶን እስኪያንስ ስላለን አፕቱ 99 መቶን እንዲጨምር ከፈለግን ዊ ሴይ አይ ሌስ ዛን ኦር ኢኳል ቱ 100። ሶ ባለፈው ያየናቸው ግሬተር ዳን ሌስ ዳን ኦፕሬተሮች እዚህ ጋር ይጠቅሙናል ማለት ነው። ምክንያቱም ከመቶ ያንሳል እና ከመቶ ያነሰ ኦር ኢኳል የሆነ ሀዘ ዲፍረንት ሚኒንግ። ሶ ኢን ኤቭሪ ኢተሬሽን ሰም ምን ይይዛል? ከሱ በፊት ያለውን የድምር ብዛት ማለት ነው። ሶ መጀመሪያ ላይ ዜሮ ነው፣ ዜሮ ሰም ላይ ይቀመጣል። ደን ሰም አንድ ሆነ፣ ሰም እዚህ ጋር አንድ ነው። ሰም ሶስት ሲሆን እዚህ ጋር ሶስት። አይ ግን በአንድ ነው የሚያድገው። ሰም ግን የያዘው ቫሊዩ ከሱ በፊት የነበሩት ድምሮችን ቫሊዩ ይይዛል ማለት ነው። ሶ ከሉፑ ስንወጣ ሉፑ ሲያልቅ ምንድነው ማሳየት የምንፈልገው? የሰምን የመጨረሻ ቫሊዩ በስቴትመንት እናስቀምጣለን። ሶ እችኛዋን ኦፕሬተር አወቃቸዋት። ስትሪንግ ሊተራል ትባላለች። ሶ ኦር ቴምፕሌት ሊተራል። ሶ አይ ሆፕ ኢትስ ቪዚብል። ኮቴሽን ማርክ አይደለም፣ ኢትስ ዳት አዘር ስፔሻል ካራክተር። then we say the sum of 100, the first 100 natural number is እንልና ዶላር ሳይን ከዛ ኦፕን ብሬስ አድርገን ቫሪያብላችንን እናስቀምጣለን ማለት ነው። ኮንሶል ሎጋችን ላይ the sum of the first 100 natural number is 550 which is ካልኩሌተር ተጠቅማችሁ ብታዩት ትክክለኛው መልስ እሱ ነው ማለት ነው። so using a for loop ስንት ላይን ኦፍ ኮድ ጽፈን ነው? ሁለት መስመር የሚሆን ላይን ኦፍ ኮድ ጽፈን we computed this computation ማለት ነው። ስለዚህ for loop repetitive ለሆነ ታስክ ይጠቅመናል ማለት ነው። okay let's see another example of a for loop. let's say we wanted to print out the first in even numbers.
ዲስፕሌይ ማድረግ ፈለገ። ስለዚህ ከ1 እስከ 100 ባለው ውስጥ ያሉትን ኢቭን ነምበሮች ፕሪንት አውት ማድረግ ፈለገ። ሶ እንዴት ነው ያንን ሶልቭ የምናደርገው ብላችሁ ካሰባችሁ you might think they say console log ብለን 2 4 8 6 8 እያለ አንደኛ ኢትስ አድካሚ ነው፣ ሁለተኛ ደግሞ ሜንታሊ ድሬኒንግ ነው ሁሉንም መፈለግ። ሶ what we can do is we could use for loop to print out the even numbers. So how would we do that በሚለው መጀመሪያ we open a for loop። ስለዚህ let I or j or any variable number let j is equal to 0 አለ። የj ኢኒሻል ቫልዩ 0 ነው ማለት ነው። then we continue then j is less than let's say 20 ከአንድ እስከ 20 ያሉትን ኢቭን ነምበሮች ማውጣት ፈለገ። j ፕላስ ፕላስ j በአንድ እያደገ ይመጣል። ኢቭን ነምበር ምን ማለት ነው? ኢቭን ነምበር ከዴፊኒሽኑ ስንነሳ a number when divided by 2 ሪሜንደሩ ኢኳል ቱ 0 ማለት ነው። ሶ አንድ ቁጥርን በሁለት ካካፈልን በኋላ ቀሪው 0 ከሆነ ያ ቁጥር ምንድነው? ኢትስ ኢቨን። ለምሳሌ 4ን በሁለት ስናካፍል ያለን 2 ነው፣ ቀሪው 0 ነው ማለት ነው። ግን 5ን ለሁለት እናካፍለው ስንት ነው ማለት ነው? 2 ጊዜ ይሆንና ቀሪ 1 ይሆናል። ስለዚህ ኤኒ ነምበር that has a remainder is not even እና ኤኒ ነምበር which doesn't have a remainder is 0 ማለት ነው። ስለዚህ if that's the case ምንድነው ማየት ያለብን? we need to check or we need to divide that number እና ሪሜይንደር ካለው ፕሪንት አውት አናደርገው፣ ሪሜይንደር ከሌለው ግን we print it out። ስለዚህ አሁን ይሄ ምን in our mind ምን ያመጣብናል? if else መጠቀም እንደሚያስፈልገን። ምክንያቱም we're checking for the condition that ሪሜይንደር አለው ወይስ የለውም የሚለውን ኮንዲሽን ቼክ እያደረግን ነው። So if that's the case we use an if statement. So we say if j ከዛ እችኛው ኦፕሬተር ምን ትባላለች? ሞጁሎ ትባላለች። or ይሄ የፐርሰንቴጅ ሲምቦል ነው። ስለ እንትኑ አስረዳችሁ ምንድነው እዚህ ጋር ሀፕን ያደረገው? እዚህ ጋር አውትፑቱን ያሳየናል። ግን ከሱ በፊት this modulo it's a mathematical or arithmetic operator ባለፈው አላሳየዋችሁም ነበርና ሞጁሎ ይባላል እና it's the percentage symbol። ይሄ ምን ያደርጋል? ሪሜይንደር it checks for a remainder። አሁን ለምሳሌ let's say ሞጁሎ 3 ብለን ሴቭ ካደረግን አንድ ቁጥር በ3 ስናካፍለው ሪሜይንደር አለው ወይስ የለውም የሚለውን የምናውቀው ኦር ኤኒ ነምበር በሞጁሎ ነው እና ሪሜይንደር ካለው 1 ብሎ ያወጣል፣ ሪሜይንደር ከሌለው 0 ብሎ ያወጣል ማለት ነው። so that's the use of this modulo operator። ምን ያደርግልናል? አንድ ቁጥርን በፈለግነው ቁጥር ያካፍልልንና ምንም ይሁን ኤኒ አማውንት ኦፍ ሪሜይንደር ይሁን let's say 100ም 200ም ቀሪ መጣ፣ ግን አውትፑቱ ምንድነው? it's always 1 or 0። ስለዚህ 0 ከሆነ ሪሜይንደር የለውም ነው፣ 1 ከሆነ ሪሜይንደር አለው እያለ ነው። ስለዚህ አሁን j ሞጁሎ 2 ስንል የጄን ቫልዩ በሁለት አካፍለን ቀሪ ካለው 1 ነው። ስለዚህ ይሄኛው if ስቴትመንት ኤክስኪዩት አያደርግም። ቀሪ ከሌለው ግን if this ስቴትመንት ውስጡ ያለው ትሩ ከሆነ if ኮንዲሽን ውስጥ ያለው ስቴትመንት ራን ያደርግልናል ማለት ነው። so what we did here was ጄን ኢኒሻሊ 0 አደረግን፣
ራን የሚያደርገው ይሄ ሉፕ ጄ ከ20 እስካነሰ ድረስ ነው። ከ20 ከበለጠ ሉፕ ያቆማል። ስለዚህ የጄን ቫሊዩ በአንድ እየጨመርን ነው። እዚህ ጋርም ስንሰራ ኢኒሻሊ ጄ ስንት ነው? 0። ዜሮ በሁለት ሲካፈል ቀሪው ስንት ነው? 0 ነው። ስለዚህ ኢፍ ስቴትመንት ውስጥ እንገባለን ማለት ነው። ከዛ 0ን ፕሪንት አውት አደረግን። ተመለስን። አሁን ጄ በስንት አደገ? 1 ሆኗል ጄ። ከዛ ድጋሚ ሉፕ ውስጥ ይገባል። ኢት ቼክስ 1 ሲካፈል ለ2 0 ጊዜ ነው። ቀሪ ግን ስንት ነው? 1 አለን። ሶ ዊ ሃቭ 1 ሪማይንደር። አንድ ሪማይንደር ካለን ይሄኛው እንትን ኤክስኪዩት አያደርግም ማለት ነው። ይወጣል ከሉፑ። ከዛ ኢንክሪመንት ይደረጋል። አሁን ጄ ስንት ሆነ? 2 ሆነ። ስለዚህ ጄ 2 ከሆነ when 2 is divided by 2 ይሄኛው ስቴትመንት ሆልድስ ትሩ። ስለዚህ ኤክስኪዩት ማድረግ እንጀምራለን ማለት ነው። then we continue እንደዛ እያለን እስከ 20 ድረስ እንሄዳለን ማለት ነው። ስለዚህ only the numbers which have no remainder print out ይደረግልናል እና እነዛ ነምበሮች ምንድናቸው? they are even numbers. this is the power of for loop ማለት ነው። so for summarizing okay ሰመራይዝ ለማድረግ ፎር ሉፕ ሲንታክሱ ምን አለ? ፎር ብለን ኦፕን ብሬስስ ደን ኢኒሻላይዜሽን እዚህ ጋር ላይ ቦታ ማሳሳት የለብንም፣ ምክንያቱም ማሽን እንደዛ ኢንተርፕሬት ስለሚያደርግ። ዘን we have a condition እዚህ ጋር ደግሞ ኢንክሪሜንት ቦዲ ኦፍ ደ ፎር ሉፕ ይኖረናል ማለት ነው። ስለዚህ እነዚህም 3 ኮንዲሽኖች በመጠቀም ሎጂካሊ አንድ ነገር ብዙ ጊዜ ኢተሬት ማድረግ እንችላለን ማለት ነው። ሶ that's the use of a for loop. Okay, now do you have questions? Yes, እንቀጥል። for loop clear ከሆነ we can continue to the second open statement which is called the while loop. Okay, ስለዚህ እነዚህ እናጥፋቸው ነው። so while loop ላይ ስንመጣ what is a while loop? so a while loop is a second way of iterating a number of condition or repetitive ታስኮችን ደጋግመን የምንሰራበት መንገድ ነው። ግን ለምንድን ነው ፎር ሉፕን እዚህ ጋር የማንጠቀመው? ማይት ቢ ዩር ኩዌስችን እና ሶ ፎር ሉፕን ካያችሁት we should know the number of times we should know the number of times we should iterate or አንድ ነገር ስንት ጊዜ ማድረግ እንዳለብን ቢፎር ሃንድ ማወቅ ይጠበቅብናል ማለት ነው። which is not ideal። አንዳንዴ አንድ ነገር ስንት ጊዜ ማድረግ እንዳለብን ላናውቀው እንችላለን ቢፎር ሃንድ እና እንደዚህ አይነት ኮንዲሽን ሲመጣ we use a while loop። ስለዚህ የዋይል ሉፕ ሲንታክስ ደግሞ we say while ከዛ ኦፕን ብሬስ አድርገን እንዘጋለን ማለት ነው። ሶ እዚህኛው ብራኬት ውስጥ ምን ይገባል ለሚለው እዚህኛው ኮንዲሽኖች ብራኬት ውስጥ ኮንዲሽን ብቻ ነው ሊገባ የሚችለው either true or false። true ወይም false ነው እዚህ ውስጥ ሊገባ
ሊገባ የሚችል ኦር ኤኒቲንግ ዳትስ ትሩ ኦር ፎልስ። ይሄ ምን ማለት ነው? ሌትስ ሴይ ሌት አለና ካውንት አለ ኢንክሪመንታል ኮንትሮለራችንን ቅድም ፎር ሉፕ ውስጥ ነበር ስንሰራ የነበረው። ዋይል ሉፕ ግን ኤኒ ነምበር ኦፍ ታይምስ ራን ያደርጋል አስ ሎንግ አስ ዘ ኮንዲሽን ኢዝ ትሩ። ስለዚህ ሁሌ ራን ካደረገ ደግሞ ፒሲያችን ስታክ ሊያደርግ ስለሚችል ተርሚኔቲንግ ኮንዲሽን ስለሚያስፈልግን እራሳችን እናብጅለታለን ማለት ነው። ሶ ሌትስ ሴይ ዋይል ካውንት ኢዝ ሌስ ዛን 10 እና ላሳያችሁ ኮንሶል ዶት ሎግ አሁን ሴቭ አላደረኩትም፣ ግን ሴቭ ባደረገው ምን ይፈጠራል? ምክንያቱም እዚህ ጋር ይሄኛውን ነገር ፎልስ የሚያመጣልን ነገር ስላልጻፍን ይሄኛው ስቴትመንት እስከ መች ድረስ ነው ኤክስኪዩት የሚያደርገው? ኢትስ ገና ኤክስኪዩት ፎርኤቨር። ምክንያቱም ዴር ኢዝ ኖ ዌይ ዳት 0 ኢዝ ገና ቢ ግሬተር ዛን 10 አላስገባንም ኮድ ውስጥ። ስለዚህ አሁን ሴቭ አድርጌ ባሳያችሁ አያችሁት ምን ያህል ጊዜ ራን እያደረገ እንደሆነ። አሁን እንትኑን ማጥፋት አለብን። ናው ዲስ የፒሲ ሪሶርስ እየበላ ነው። ምን ያህል ጊዜ ራን እንዳደረገ ኦር ኤክስኪዩት እንዳደረገ አይታችኋል እና ስታክ ያደርጋል ፒሲያችሁ። ሶ እናንተ እንደዚህ እንዳታደርጉ፣ ዶት ሴቭ እንዳታደርጉት። ስለዚህ ነው ምንድነው ማድረግ ያለብን? ይሄኛው ኮንዲሽን ትሩ እስከሆነ ድረስ ራን ያደርጋል። ሶ ዋት ዊ ኒድ ቱ ዱ ናው ኢዝ ይሄኛውን ነገር ፎልስ የሚያደርግልን አይተሬተር እዚህ ጋር ማስቀመጥ አለብን ማለት ነው። ካውንት 0 ነው፣ ግን ኤቭሪ ታይም ሉፕ ሲያደርግ ካውንታችን በስንት ይጨምር? ካውንት ፕላስ 1። ሶ የዚህኛው ሾርት አንድ ምንድነው ብለናል? ዩ ኩድ ሴይ ካውንት ፕላስ ፕላስም ማለት እንችላለን። እሺ ነው ኤፍ ሰርቨራችን የሚል ሶ አሁን ሃይ ስንት ጊዜ ነው ኤክስኪዩት ያደረገው? 10 ጊዜ ብቻ። ቅድም ግን ምክንያቱም the condition because it's always true ፎልስ የሚሆንበት አጋጣሚ ስላልፈጠረ ራን ያደርጋል። so which is not ideal። ስለዚህ የምንጠቀመው while loop when we don't know beforehand ስንት ጊዜ ኤክስኪዩት ማድረግ እንዳለብን የዛኔ while loop እንጠቀማለን ማለት ነው። እና we should ኢኒሻል ኮንዲሽን ላይኖረውም ይችላል። we could just say እዚህ ጋር ቁጥር ስላደረግን ነው። እሺ is running እዚህ ውስጥ አስቀመጠ ኮንዲሽን ነው። then while is running true ከሆነ እዚህ ውስጥ ያለው ነገር ራን ያደርጋል እያለ ነው። በዛ ካረግን በኋላ this is always true ይሄንን ፎልስ የምናደርገው መች ነው? count plus plus ከዛ if count is greater than let's say 5 is running will equal to false
ስንት ጊዜ ራን አደረገ? 6 ጊዜ። ምንድን ነው ያደረገው? ኢዝ ራኒንግ ትሩ ነው። ስለዚህ ዋይል ሉፑ ራን ያደርጋል። ስለዚህ ሄሎ ወርልድን ፕሪንት አውት አደረገ። ካውንት በአንድ ጨመረ። ካውንት 1 ነው። ከዛ እዚህ ጋር ያለው ስቴትመንታችን ቼክ እናደርገዋለን። ኢፍ ካውንት ኢዝ ግሬተር ዳን 5 ካውንት ግን አሁን ስንት ነው? 1 ነው። ከ5 ይበልጣል? አይበልጥም። ስለዚህ አሁንም ኢዝ ራኒንግ ትሩ ነው። ስለዚህ ሉፑ ይቀጥላል እንደዚህ እያለ አንቲል ካውንት ኢዝ ግሬተር ዳን 5 ራን ያደርጋል ማለት ነው። ሶ ኤኒ ኮንዲሽን ዳት ይልድስ ትሩ ኦር ፎልስ ካን ቢ ዩዝድ ኢን አ ዋይል ሉፕ። ግን ምንድነው መርሳት የሌለብን ዋይል ሉፕ ትሪኪ ፓርቱ ተርሚኔቲንግ ኮንዲሽን ካላስቀመጠን ኦር ይሄንን ኮንዲሽን ፎልስ የሚያደርግልን ሎጂክ ካላስቀመጥን ፒሲያችን ስታክ ይደረጋል እና ሌላ ከዚህ በታች የምንጽፈውም ፒስ ኦፍ ኮድ ራን አያደርግም ማለት ነው። ምክንያቱም መቼም ቢሆን ከሉፑ ስለማይወጣ እሱ መጠንቀቅ አለባችሁ። this is how while loop works። የዋይል ሉፕ ሲንታክስ ይሄኛው ነው ማለት ነው። let's continue and now we're gonna see the third type of loop። ምንድነው የሚባለው? it's called do while loop። እስካሁን ያየናቸው ኮንዲሽን ያስቀምጡና ከዛ በኋላ ነው ስቴትመንት ቦዲው የሚቀመጠው። it only runs if እዚህ ውስጥ ያለው ኮንዲሽን ትሩ ከሆነ። ናው ዱ ዋይል ሉፕን ለየት የሚያደርገው መጀመሪያ ዱ የሚለው ሲንታክስ አለ፣ then ስቴትመንት ቦዲው አለ፣ ከዛ ዋይል እንልና ከዛ ኮንዲሽኑ አለ ማለት ነው። ይሄ ምንድን ነው የሚያደርገው? ስቴትመንቱ አትሊስት ስቴትመንት would run at least once before condition is checked. So what's happening here is አሁን እዚህ ጋር ኮንዲሽን ቫሪያብሉን ሴት ስላላደረግን ወደዛ ከመግባታችን በፊት let's understand the syntax። so what's happening is do የሚለው this is the statement or execute የሚደረገው ስቴትመንት ይሄኛው ነው፣ እዚህ ውስጥ ነው። ስለዚህ ይሄን አርግ እያለው ነው while the statement is true። ስለዚህ we say this counter is equal to then counter say plus ስለዚህ ጋር ኮንዲሽናችንን እናስቀምጠው then counter is less than 10። so we say console do true እሺ so what's happening here is ኮንዲሽናችን ቼክ ከማድረጋችን በፊት አትሊስት አንድ ጊዜ ይሄኛው ነገር ራን ያደርጋል። እሺ እዚጋ 5 እናድርገው። what we're doing is so do while loop ላይ ስንመጣ ምንድነው ያለው? the statement would run at least አንድ ጊዜ before condition is checked። ለምንድነው ይሄ የሆነው? ኮንዲሽኑ ቼክ የሚደረገው after the statement body ነው። ስለዚህ ኮንዲሽኑ ጋር ከመድረሳችን በፊት አትሊስት አንዴ ይሄኛው ኮድ ኤክስኪዩት ያደርጋል ማለት ነው። ስለዚህ we said
ኮንሶል ዶት ሎግ ሄሎ አልን። ከዛ ካውንተሩን በአንድ ጨመረ። ኢንዲስ ኬዝ መቀነስ ነበረብን። ዋይል ካውንተር ኢዝ ሌስ ዛን 0 ራን ፕላስ ፕላስ ቢሆን ችግር የለውም። እንደዚህ ነው ኤግዛምፕል። ለምንድነው ችግር የለውም ያልኩት? አይ ዋንትድ ቱ ሾው ኢፍ ዘ ስቴትመንት ውድ ራን አት ሊስት ዋንስ። ሶ እንዴት ነው ቼክ ያደረግነው? ዊ ሴድ ካውንተር 5 ነው። ከዛ ኮንሶል ሎግ ሄሎ ብለህ ጥራ አለን። then we said print out ሄሎ ከዛ ካውንተሩን በአንድ ጨምር then ወደ ኮንዲሽኑን ቼክ አድርገው ነው ያለው። we didn't say first ኮንዲሽኑን ቼክ አድርግና ከዛ በኋላ ፕሪንት አውት አድርግ። so let's continue እና እንዴት ነው ሄሎ ወርልድ እዚህ ጋር የወጣው? even though ይሄኛው ፎልስ እንደሆነ እየሆነ እያወቀ ምክንያቱም 5 is not less than 0 5 ከ0 አያንስም። ግን እንደዛም ሆኖ ኮዳችን አትሊስት አንድ ጊዜ ኤክስኪዩት አድርጓል ማለት ነው። ስለዚህ ዱ ዋይል ሉፕ ያ ነው ጥቅሙ። አንዳንዴ if we want to check or if we want our code to run at least once even though it's false, oops, sorry. So if you want to check if our code runs አንድ ጊዜም ቢሆን even though our condition is false we use a do while loop። ምክንያቱም for loopም ሆነ while loop ኮንዲሽኑ ቅድሚያ ቼክ ስለሚያደርጉ if the condition fails ራን አያደርግም ማለት ነው ኮዱ። ይሄኛው ኮድ ግን አትሊስት አንድ ጊዜ ራን ያደርጋል ኮንዲሽኑ ቼክ ከመደረጉ በፊት። ከዛ በኋላ ይቆማል። ምክንያቱም እዚህ ጋር ፎልስ ስለሆነ ከሉፕ ይወጣል፣ ሉፕ ይቆማል ማለት ነው። but if we say this ካውንተሩ ከዜሮ እስከበለጠ ድረስ ፕሪንት አውት ካለን ስንቴ ፕሪንት አውት ይደረጋል? 5። አሁን እንደ ሌሎቹ ፋንክሽን ያደርጋል ማለት ነው። so in some rare cases where we need to check or ኮዳችን አንድ ጊዜ ራን እንዲያደርግ ከፈለግን what do we do? do while loopን እንጠቀማለን ማለት ነው። so that's the use of do while loop. Okay. So next up we're gonna learn some loop control statements. so እነዚህ ስቴትመንቶች we use them inside loops if we want to break early ማለት break early ስንል ሉፑ አክቹዋሊ ኢተሬሽኑ ከማለቁ በፊት ቀድመን መውጣት ከፈለግን we use loop control statements እና ይሄ ምንድን ናቸው? break እና continue ናቸው። so break and continue loop control statements ናቸው። break የምንጠቀመው ከሉፑ መውጣት ስንፈልግ ነው ቀደም ብለን። continue ደግሞ አንድ ኢተሬሽን ኦር አንድ ተራ ማሳለፍ ስንፈልግ ነው። ለምሳሌ 10 ጊዜ ራን የሚያደርግ ሉፓችንን 8ኛው ኢተሬሽን ላይ የ8ኛውን ኢተሬሽን ስኪፕ እንዲያደርግልን ማለት ነው። ስለዚህ በአጠቃላይ ስንት ራን ያደርጋል? 9 ማለት ነው። so if we want that we use continue። break ደግሞ ሙሉ ለሙሉ ከሉፑ እንዲወጣ ስንፈልግ we use break። ስለዚህ let's see some examples. so break ምን ያደርጋል? break exits the loop immediately. break ሲኖር it exits the loop immediately። ስለዚህ let's say for ብለን s is equal to 0 then s less than 10 then s plus plus. so
እንደዚህ ሲሆን አሁን ይሄኛው ኖርማሊ መች ነው ሉፑ የሚያልቀው? ኤስ ከ10 ኦር ከ10 ሲበልጥ ነው። ሶ until s reaches 10 the loop continues iterating ማለት ነው። the loop would continue iterating then በትኛ አምስት ላይ ሲደርስ ማቆም ፈለግን ኦር እስከ 5 ድረስ ነው ሉፑ ራን እንዲያደርግ የምንፈልገው። ስለዚህ if that's the case ምን እናደርጋለን? we say if s is equal to 5 break immediately then control the slope so what's happening here is ምንድን ነው ያደረግነው? ኤስ እስከ 10 ሉፕ እስከ 10 ጊዜ ድረስ የመሄድ አቢሊቲ አለው። ምክንያቱም that's how we define it ግን inside the loop statement ኤስ አምስተኛው ኢተሬሽን ጋር ሲደርስ ብሬክ አለው ኦር ሉፑን አቋርጠው አለው ማለት ነው። ስለዚህ ከዛ በኋላ ያለው እንትን ኤክስኪዩት አይደረግም። ለምሳሌ 0 ነበር ኤስ 0 ነው አይደለም፣ 0 ፕሪንት ይደረጋል። ዊ ኮንቲኒው ኤስ 1 ነው አንድ ከ5 ጋር እኩል አይደለም፣ ዊ ኮንቲኒው 2 ከ5 ጋር እኩል አይደለም፣ ዊ ኮንቲኒው 3ም አይደለም፣ ዊ ኮንቲኒው 4ም አይደለም፣ ዊ ኮንቲኒው ደን 5 ላይ ሪች አደረገ። ደን ይሄኛው ኢፍ ኮንዲሽን ቼክ ይደረጋል። 5 ከ5 ጋር እኩል ነው። ደን what we did was አምስት ከሆነ ሉፑን አቁሞ ነው ያለው። ምክንያቱም ብሬክ ማለት ሉፑን ያቆመዋል። ስለዚህ ብሬክ ካደረገ ከዛ በኋላ ያለው እንትን ኤክስኪዩት አይደረግም ማለት ነው። ይህን እዚህ ጋር ያደረኩበት ምክንያት ከብሬክ በፊት ቢሆን የ5 ቫልዩ ፕሪንት አውት ትደረጋለች። አያችሁ? ምክንያቱም አሁን ፕሪንት አውት አደረገ ቫልዩ ከዛ ቼክ ያደርጋል ነው። የቅድሙ ግን ቼክ አድርገው ነው ፕሪንት አውት የሚያደርገው። ስለዚህ እንደዚህ አይነት ሲናሪዎች ላይ መጠንቀቅ አለባቸው ማለት ነው። አይደል? የአንድ ዲጂት ቫልዩ መች አስፈላጊ እንደሚሆን አታውቁም። ሶ ሌትስ ኮንቲኒው። ኦኬ ኮፒ እናድርገውና ሌትስ ሴይ ኢፍ ስቴትመንቱ እንዳለ ይሁን። ኢፍ ስቴትመንቱን ግን 6 ቁጥር ላይ እናድርገው። ስለዚህ እናጥፋውና ሌትስ ቼክ። አሁን እዚህ ጋር ኢፍ ስቴትመንት ውስጥ ኦር ሉፑን የሚያቋርጥ ነገር ስለሌለ እስከ 10 ድረስ ይሄዳል ኦር 10 ቁጥሮችን ፕሪንት አውት ያደርጋል። ደን አሁን ማየት የምፈልገው ኮንትሮል ስቴትመንት ኮንቲኒው የሚለው ነው። ስለዚህ አሁን ይህን ሴቭ አደረግ። 0 አለ፣ 1 አለ፣ 2 አለ፣ 3 አለ፣ 4 አለ፣ 5 አለ፣ 6 ግን የለችም። ምክንያቱም what we are saying is if የኤስ ቫልዩ ኦር ይሄኛው የሉፕ ኢተሬሽን 6ኛው ከሆነ ዝለለው እያሉ ነው። ዝለለው ማለት እዚህ ውስጥ ያለውን ኦር ሉፓችን ውስጥ ያለውን ስቴትመንት ኤክስኪዩት አታድርገው። ለየትኛው? ለ6ኛው ኢተሬሽን ዘለ ወደ 7ኛው ሂድ እንደማለት ነው። ኮንቲኒው። ብሬክ ግን አቁመው ነው ሉፑ ከ5 በኋላ እንዳትቀጥል ነው። this on the other hand ከ5 በኋላ ኦር ከ6 በኋላ 6ን ዘለላትና 6 ላይ ኤክስኪዩት ልታረግ ያሰብከውን ስቴትመንት ዘለለውና ኮንቲኒው ቱ ዘ ኔክስት ኢተሬሽን እያለ ነው። ሶ that's the use of
control values. Okay. Now another thing is what I wanted to do is show you some more examples on using loops in JS. We want to draw things or ኮንሶላችን ላይ ቅርጻ ቅርጾችን ድሮ ማድረግ ፈለግን። ሌትስ ሴይ ፒራሚድ፣ ስኩዌር የመሳሰሉ። ሶ how would we achieve that? ሌትስ ሴይ እንደዚህ አይነት ሼፕ መስራት ፈለግን። ስኩዌር ግን በስታር ብቻ የተሰራ ፈለግን። ሶ እንዴት ነው ይህንን አቺቭ ልናደርገው የምንችለው? አሁንም we use loops in general እና ይህን ለመስራት ቀላሉ መንገድ አንደኛ ወደ ታች እንዴት እንደረድረዋለን ነው። ሁለተኛ ደግሞ ወደ ጎን እንዴት እንደረድረዋለን። ፎር እንልና ሌት አይ ኢዝ ኢኳል ቱ 0። ስለዚህ ወደ ታች ስንት አለን? 1 2 3 4 5። ስለዚህ 5 ካለን አይ ስለዛም 5 እንላለን፣ ምክንያቱም ከዜሮ ስለሚጀምር 0 1 2 3 4 ስንት ቁጥር ናቸው? 0 1 2 3 4 ብዛታቸው ስንት ነው? 5። we're printing out 5 numbers። ስለዚህ ከአምስት እስካነሰ ድረስ ኢተሬት ያርግ then we continue የአይን ቫልዩ እንጨምራለን ማለት ነው። let's say consolidate log string ስለሆነች ስታራውን እናወጣለን። እዚህ ጋር 5 ጊዜ ስታሮቹ ተደርድረዋል ማለት ነው። በሴም ቫልዩ ስለሆነ ነው እንትን ያደርገው። ለስ ለጊዜው ስፕሪንት አውት አለ። አምስት ወደ ታች ዲጂቶችን አውጥተናል ማለት ነው። then let's continue። አሁን ወደ ታች 5 አውጥተናል። ይሄኛው ፓርት ኢዚ ነው። ኦር ወደ ታች የሚወጣው ጀስት ሉፕ ውስጥ የሆነ ቫልዩ በማስወጣት አቺቭ እናደርገዋለን ነው። the next question is እንዴት ነው ወደ ጎን ያሉትን የምናወጣው? at the same time so let's say 5 በ5 ነው እንበል። it's 5 by 5 እንበል። ይሄኛው ወደ ታች ብቻ ነው የሚያወጣው። እንዴት how should we go about it ነው። so another thing I wanted to show you is we could use loops inside of loops። ስለዚህ ፎር ሉፕ ውስጥ ሌላ ፎር ሉፕ መጠቀም እንችላለን። አሁን ያሳያችሁን ቅርጽ ለመጠቀም we should use a double for loop or for loop ውስጥ ሌላ ሉፕ መስራት ያስፈልገናል እና how it works ለማሳየት to check out how it works ምን የሚሰራው መሰላችሁ? ያው መጀመሪያው ሉፕ አለ ሉፕ ዋን አለ። ከዛ ኢንሳይድ ዳት ሉፕ ዋን we have an inner loop or the second loop. So
ለሉፑ ምንድን ነው ያደረግነው? we have let I equal to 0 አለን and when condition I is that 5 አለን and 5 አለን ከዛ አይን ፕላስ ፕላስ አለን። ለሁለተኛው ሉፕ ያ ኮንዲሽን ያስፈልገናል ማለት ነው። እዚህ ጋር ደስም የሚለባቸው ጂ ሃው ዳዝ ኢት ወርክ ነው። እንዴት ነው ይሄ የሚሰራው? ኦር ሉፕ ኢንሳይድ ሉፕ ውስጥ እንዴት ነው የሚሰራው? እና ሌትስ ሴይ the console dot j አለ። ኦኬ ሶ እንዴት ነው how does this work? ሶ ምንድነው ሀፕን የሚያደርገው? አውተር ሉፕ ውስጥ ነው። መጀመሪያ አውተር ሉፕ ውስጥ ነው። ደን አይ ስንት ነው? አይ 0 ነው። አይ ከ5 ያንሳል? አዎ። ከዛ ካነሰ እንደዚህ ከማሳያችሁ actually then we're inside the for loop. then ሌላ for loop አለ j is equal to 0 j is 3 j plus plus so we say console include j ከዛ የጄን ስቴትመንት ዘጋ ነው በጣ ብለን so አሁን how does this work ነው? how does this work? ስለዚህ እንዴት ነው ሉፑ ኤክስኪዩት እያደረገ ያለው? ኮዳችን ሲጀምር ከላይ ነው የምንጀምረው። then አሁን አይ ስንት ነው? አይ ስንት ነው? አይ is 0 ኢኒሺያሊ አይ 0 ነው። then ገባን ኢንሳይድ our for loop we're inside our for loop so ከዛ ጄን ሁለተኛው ኤክስኪዩት ያደርጋል። አይ 0 ኤክስኪዩት ያደርግና አሁን ጄ ስንት ነው? ጄ 0 ነው። ጄ ከ3 ያንሳል? አዎ። ጄን ፕላስ ፕላስ እናደርጋለን። ሶ ኮንሶል ሎግ ብለን ጄን አወጣን። ስለዚህ የሚወጣው ስንት ነው? 0 0 ይወጣል። ከዛ ጄ በስንት ያደርጋል? በአንድ። ስለዚህ ይሄኛው ፎር ሉፕ ሳያልቅ ወደ ዋናችን አንመለስም። ያንን ሩል ማወቅ አለባችሁ። ምክንያቱም ኤክስኪዩት እያደረገን ያለነው ፎር ሉፕ ውስጥ ያለውን ስቴትመንት ነው። ስለዚህ ያ ስቴትመንት እስካላለቀ ድረስ ወደ ውጭኛው መውጣት አንችልም። ሶ ዊ ኮንቲኒው። ጄ ስንት ነው አሁን? ጄ 1 ነው። 1 ከ3 ያንሳል? አዎ። ስለዚህ 1 ይወጣል ማለት ነው። ዜን ዊ ኮንቲኒው። ጄ ከ2 ይሆናል። ጄ 2 ከ3 ያንሳል? አዎ። ዊ ኮንቲኒው። 3 ከ3 ያንሳል? አያንስም። ሶ እንወጣለን ማለት ነው። ሶ ከፎር ሉፑ እዚህ ጋር ወጣን። ከዛ ወደ የትኛው ፎር ሉፕ ተመለስን? ወደ ኦሪጂናል ፎር ሉፓችን ተመለስን። ሶ አሁን ልክ ከዚህ ጋር ስንወጣ አይ በስንት ያድጋል? አይ በአንድ ያድጋል። ስለዚህ አሁን አይ ስንት ነው? ናው አይ ኢዝ 1። ሶ አይ 1 በሆነበት ኢንስታንስም ደግመን ይሄኛውን ኤክስኪዩት እናደርገዋለን ማለት ነው። ስለዚህ አሁንም 0 1 2 ብሎ ጄ ኤክስኪዩት ያደርጋል። ደን ይወጣል። አሁን አይ ስንት ሆነ? አሁን አይ 3 ሆነ 2 ሆነ ማለት ነው። ሶ አይ ኢዝ 2 አሁንም እንገባለን። ለቱም ኢተሬት ያደርጋል። ስለዚህ 0
1 2 ስለዚህ ኤቭሪ ታይም የላይን ኦፍ ፎር ሉፕ ኤክስኪዩት ሲያደርግ አብሮት የትኛው ኤክስኪዩት ያደርጋል? የውስጠኛው። ስለዚህ ይሄኛው ስንት ጊዜ ራን ያደርጋል? 5 ጊዜ። አሁን ድጋሚ 5 ጊዜ ራን ያደርጋል ማለት ነው። ሶ አሁን እንድታዩልኝ የፈለግኩት ፓተርን ምን አይነት እንትን ወጣ ማለት ነው። we have a 2 by 2 matrix ሶ ጄ ወደ ጎን 3 ራን ያደርግልናል። ከዛ ፎር ሉፑ ደግሞ የውጭኛው 5 ኤክስኪዩት ያደርጋል። ስለዚህ in simple terms what we're saying is in simple terms ምን እያልን ነው? ፎር ሉፕ ውስጥ ኦር ትልቅ ውስጥ ያለው ፎር ሉፕ ውስጥ ያለው ስቴትመንት ኢተሬት ያድርግ ነው ባጭሩ። ይህንን እንደ ፎር ሉፕ ባትወስዱትም ለሰ ሃይ እንደ ሃይ ብንወስደው፣ ስለዚህ ይሄኛው ሙሉ አንድ ሃይ ነው። then the second loop it's another high statement ሶስተኛውም እንደዛ፣ አራተኛውም እንደዛ፣ አምስተኛውም እንደዛ። እዚህ ጋር ግን ዩኒክ የሚያደርገው እነዚህ ሃይ ስቴትመንቶች ራሳቸው ምንድን ናቸው? ሉፕ ስቴትመንቶች ናቸው። ስለዚህ ውስጣቸውን ያለውን ስቴትመንት ሲዘረዝሩት እነዚህ ቫልዩ ይወጣሉ ማለት ነው። ሶ የቅድሙን ሼፕ ለመስራት what do we need a nested ምን ይባላል? እነዚህ ኔስትድ ሉፕስ or loop inside a loop so back to our code ወደ ኮዳችን እንመለስ ነው። የቀደሙ ይሄኛውን ቅርጽ እናውጣው ማለት ነው። ስለዚህ what do we need a for loop and ሁለት ኔስትድ ሉፕስ ያስፈልገናል እና ቅድም ያልኳችሁ የአውተሩ ነው። the outer for loop controls number of rows ስለዚህ ትልቁ ፎር ሉፕ ነው ወደ ጎን ያሉትን የሚቆጣጠርልን፣ then ትንሹ ደግሞ ወደ ታች የሚዘረዘሩትን ይቆጣጠርልናል ማለት ነው። ምን በኮድ ላይ ይሻላል። ሶ let's say for let row is equal to 0 then 5 row ስለምንፈልግ row is less than 5 then row plus እንላለን። ከዛ እዚህ ውስጥ ምንድነው የምንፈልገው? ስፔሶች ነው። ሌት ብለን ምን አይነት ቫሪያብል ነው እዚህ ጋር የምናስቀምጠው? ሴ ስታርስ እና it's an empty string so let's continue for እና inside ሁለተኛ ፎር ሉፕ ነው። ሴ ኮለመንስ 0 ይሆናል። then ኮለመናችን ብዛታቸው 5 ስለሆኑ እነሱም 5 እናደርጋቸዋለን። ሲኮል ማለት so what we're doing here star is equal to star plus then እዚህኛው ሉፕ ውስጥ ኮንሶል ዶት ሎግ what we're doing now is let's say ምን እያደረግን ነው? መጀመሪያ we have our rows or star የሚለውን empty string አለን። then inside our
ኮንሶል ላይ ኢፍ ዘ ቫልዩ ኢዝ ሪፒቲቲቭ ደጋግማ ያወጣልን። ስለዚህ ቁጥር እናድርገው። let's consolidate look so we're back here እና ችግሩ አሁን ያልመጣበት ይሄኛው ሼፕ ያልመጣበት it's because in the console if the values are the same አንድ መስመር ላይ ነው ለዩዘራችን የሚያሳየው። ግን what's happening here is እንደዚህ አይነት 5 ስታሮች 5 ጊዜ ሪፒት እያደረገ ነው። ስለዚህ it's saying is እንደዚህ ያለ ነው። this is happening ስንት ጊዜ? 5 ጊዜ። so in other words it's happening 5 times ማለት ነው። አምስት ጊዜ ሀፕን እያደረገ ነው። በኋላ ላይ ከኤችቲኤምኤል ጋር ኮኔክት አድርገን ዩዘር ኢንተርፌሱ ላይ ስናመጣው እናየዋለን። ለጊዜው ግን we're gonna work with this only ማለት ነው። what's happening ኮዳችን ጋር ስንመለስ ስታር የሚባል ኢምፕቲ ስትሪንግ አለን እና ይሄኛው ኢምፕቲ ስትሪንግ ኢኒሻላይዝ የተደረገው ፎር ሉፕ ውስጥ ነው። ስለዚህ we continue እና አሁን ሮ ስንት ነው? ሮ 0 ነው። አት ሮ 0 ስታር ባዶ ስትሪንግ ነው። then እንቀጥላለን we continue then ኮልም እዚህ ጋር 0 ነው። ከአምስት እስካነሰ ድረስ ራን ያርግ then increase call let's continue then star ይሄኛው ስታር ምን ይሆናል? አፕዴት ይደረግና ስትሪንግ ስለሆነ what's happening is እንደዚህ እያደረግን ኢኒሻሊ ባዶ ነበር then ባዶ ስትሪንግ ፕላስ አንድ ስታር ምን ይሆናል? ባዶ ምን ይሆናል? it becomes ኢኒሻሊ አንድ ስታር ብቻ ይሆናል then the second iteration አሁንም ምክንያቱም ይሄኛው ሉፕ ካለቀ በኋላ ነው ወደ መጀመሪያው የምንመለሰው። ስለዚህ አሁን ኮለምን አንድ ሆኗል ማለት ነው። then it continues ኮል አንድ ነው። አንድ ከአምስት አንፃር አሁን ስታር ምን ይሆናል? this star ቅድም ያሳየኋችሁ ይሄኛው አሁን ይሄኛው ቫልዩ ይዟል። ስለዚህ ይሄኛው ስታር ሲደመር ሌላ ምክንያቱም እዚህ ጋር ሀፕኒንግ ያለ ኤክስኪዩሽን ስታር ሲደመር ስታር ሲምቦል ስለዚህ አሁን it becomes this ማለት ነው። ስለዚህ ስትሪንግ እና ስትሪንግ ሲደማመሩ ኮንካትኔት ይደረጋሉ ማለት ነው። ስለዚህ ቢገር ስትሪንግ ፎርም ያደርጋል። አሁን ይሄኛው ቫሪያብላችን ሆልድ የሚያደርገው የትኛው ነው? this two እንቀጥል። ሶስተኛ ኢተሬሽን ላይ two of them plus another star ስንት ይሆናል? 3 ይሆናል ማለት ነው። እንደ ቅድም ነምበር አድ እንደምናደርገው አሁን ስትሪንግ ነው አድ እያደረግን ያለው ሶስት ሆነ ማለት ነው። then it continues until the starts or ይሄኛው ስታር ሲምቦል ስንት እስኪሆን? 5 እስከሚሆን ስለዚህ 5 እስከሚሆን ያደርጋል ማለት ነው። አምስት ከሆነ በኋላ ይሄኛው ሉፕ ኢነር ሉፕ ኤክስኪዩት ማድረግ
ያቆማል። ኪፕ ዲስ ኢን ማይንድ። 5 ከሆነ በኋላ የውስጠኛው ሉፕ ያቆማል። ደን ካቆመ በኋላ ምን አረግን? ዊ ፕሪንትድ ኢት አውት። ስለዚህ እዚህ ጋር ተከማችቶ የነበረውን ቫሊዩን የምናገኘው ከሉፑ ልክ እንደወጣን እዚህ ጋር ፕሪንት አውት ይደረጋል ማለት ነው። እሺ ፕሪንት አውት ተደረገ። ስለዚህ እዚህ ጋር 5 የሚለውን እርሱትና የመጀመሪያውን ፕሪንት አውት አድርገን ፕሪንት አውት ተደረገ። ደን አሁን ኢነሩን ጨርሰናል እንዳልኳችሁ ኢነሩን ጨርሰናል። ዋት ሃፕንስ ኢዝ ሮ ስንት ነው? አሁን ሮ 0 ነበር። ከዛ ወደ 1 አደገ። ወደ 1 ሲያድግ ድጋሚ 1 ላይ ስታር ምን ተደረገች? ኢኒሻላይዝ ተደረገች። ሶ አሁን ስታር ምንድነው? ኤምፕቲ ስትሪንግ ዘን ይገባል። አሁን ሉፕ ውስጥ ይሄኛው ሉፕ 5 ራን ያደርጋል። ድጋሚ ፕሪንት አውት ያደርገዋል ማለት ነው። 5 ደን ይወጣል። አሁን ሮ ስንት ነው? 3 ለሮ 3 ድጋሚ ኢኒሻላይዝ አደረገም ማለት ነው ስታር። ደን ዊ ዌንት አውት ድጋሚ ፕሪንት አደረገ። ይሄ ስንት ጊዜ ሀፕን ያደርጋል? 5 ጊዜ። ደን አፍተር ዘ ፊፍዝ ሮ ከ5 ስለሚበልጥ ይቆማል። ስለዚህ ስንት ኢተሬት አደረግን? 5 ኢተሬት አደረግን ማለት ነው። ሶ ዳትስ ዋት ሃፕንስ። አንድ ቫሪየብል ኢንሳይድ ሉፕ ኢኒሻላይዝ ስናደርግ ያ ሉፕ ወጥቶ በገባ ቁጥር ኢኒሻላይዜሽኑ ድጋሚና ድጋሚ ሀፕን ያደርጋል ማለት ነው። ሶ ይሄንን ካስተዋላችሁ እንመለስ። ቅድም አዲሽን ኦፍ እዚህ ጋር ስንመለስ ይሄኛውን if we bring it inside the for loop ምን happen ያደርጋል? okay then if we say console.log sum ካለን አንደኛ ነገር ምን አይነት ኤረር ያሳየናል? sum is not defined. why is not sum defined? because ሰምን አክሰስ ልናደርግ እየሞከርን ያለው ኢኒሻላይዝ ከተደረገበት ስኮፕ የሚባል ተርም አለ። ኦር እዚህኛው ከርሊ ብሬስ ውስጥ ነው ሰም ኢኒሻላይዝ የተደረገው። ስለዚህ ስኮፕድ ነው ማለት ነው። ከዚህ ውጪ ሲስተማችን ሰምን አያውቀውም። but if sum was ከውጪ ከሆነ ሰም ከሉፕ ውጪ ያውቀዋል፣ ኢንሳይድ ዘ ሉፕን ያውቀዋል ማለት ነው። አንደኛ እሱ ነው። አናዘር ቲንግ ኢዝ ሰምን እንክተተውና ይሄ ሁለቱንም እንክተተው ወደ ሴም ሌቭል እንዲሆን። ኦኬ ሶ አሁን ካያችሁ ምንድነው ፕሪንት አውት የተደረገው? ድምራቸው ሲሆን የቁጥራቸው ቫልዩዎች ነው ፕሪንት አውት የተደረጉት። ኦር ኢን አዘር ሴንስ አይ ብቻ ነው ፕሪንት አውት የተደረገው። እና ለዚህ ምክንያቱ ምንድን ነው ብላችሁ ከጠየቃችሁ ሶ ሉፓችንን ጀመርን። ሰም 0 ነበር። ከዛ ሰም ላይ 1 ደመርን እንበል ኦር 0 ደመርን ወጣ። ሰምን ፕሪንት አውት አደረግን። ስለዚህ ሰም አሁን 0 ነው። 0 ፕሪንት አውት ተደረገ። ደን ከሉፑ ወተን ድጋሚ ሉፑ ስንገባ አይ ስንት አደገ? 1 አደገ። ደን ምን እያደረግን ነው? አሁንም ምንድን ነው ያለው? ሉፕ ማለት አንድን ነገር ደጋግሞ የሚጠራ ማለት ነው። ስለዚህ አሁን ምን አደረግን? ሰም እዚህ ጋር ለሴ 1 ነበር ሲወጣ ሰም መያዝ የነበረበት ቫልዩ ያ1 ነው። ከዛ ምን አደረግን ግን ድጋሚ ሰምን ለ0 አሳይን እያደረግን ሶ በገባንና በወጣን ቁጥር ምን እያደረግን ነው? ሰምን ሁሌ ከ0 እያስጀመርን ነው። ስለዚህ ቫልዩ ሆልድ እያደረገልን አይደለም ማለት ነው። ምክንያቱም ቅድም እያከማቸልን ነበር። ምክንያቱም አንዴ ብቻ ነው ሰም 0 የሚሆነው ሲጀምር ብቻ ነው። ከዛ በኋላ አዲሽናል ቫልዩዎች እያያዘ ነው ማለት ነው። እዚህ ጋር ግን ኤቭሪ ታይም ደ ሉፕ ኤክስኪዩት ሲደረግ ሰምን ድጋሚ የ0 ቫልዩ አሳይን እያደረግን ነው። ስለዚህ እዚህ ጋር አያከማችልንም ማለት ነው። እና ዳትስ ዋይ እዚህ ጋር መጠንቀቅ ያለብን እና ዳትስ ዋይ ቅድም ደግሞ እዛ ጋር የሰራበት ምክንያት የሀገር ስትሪንግ ኦር የሀገር ስታር ያልሆነበት ኦር ይሄኛው ስታር
ያልበዛበት ምክንያት ይሄኛው ሉፕ 5 ካደረገ በኋላ ይወጣል። ከዛ ድጋሚ እዚህ ጋር ስትሪንጉን 0 እናደርገዋለን ማለት ነው። ዳትስ ዋይ ኢት ወርክስ ሂር እና እዛ ጋር ጥቅሞቹን የምናየው እንደዚህ ነው ማለት ነው። ሶ ለቱዴይ ዛሬ ነበረን ሌክቸር ይሄ ነበር። ኢፍ ዩ ሃቭ a question feel free to ask